ስሜ ጌታ ምስክር ማሞ ይባላል። የመጣሁት ከዩናይትድ ኪንግደም ዌልስ ነው። ከዚህ አገልግሎት ጋር ለመጀመሪያ ጊዜ የተዋወቅኩት ደግሞ በሴም ቲቪ ዩቲዩብ አማካኝነት ነው። አንድ እህት የዩቲዩብ ሊንክ ልካልኝ የፓስተር ትምህርትን የያዘ ትምህርት ነበር። ከዛ በኋላ የፓስተርን ትምህርት መከታተል ጀመርኩኝ። ሌሎች ቦታዎች ላይ ካገኘኋቸው አስተምሮቶች፣ ይዘቶች፣ ኮንተንቱ ውስጡ ያለው ኮንተንት እጅግ በጣም ተለይቶ አገኘሁት ማለት ነው። ምክንያቱን በኋላ ላይ ግን ፋይንድ አውት ሳደርግ በስራ ከተፈተነ በእምነት ከተፈተነ አገልግሎት የሚመጣ እንደሆነ ተረዳሁኝ ማለት ነው። እና የፓስተርን ትምህርት መከታተል ጀመርኩኝ። በቃ እንደ እለት ምግቤ ማለት ነው። በጣም መመለከተው ነበር፣ አይ ነበረ ኦልሞስት 10 hours a day 8 hours a day አያለውኝ ማለት ነው። የፓስተር ትምህርት እንደዛ በሆነ ጊዜ ላይ ነው አንድ ህልም ያየሁት ማለት ነው። አስታውሳለሁኝ ጊዜው ከ4 አመት ይሆናል አክቹሊ ህልሙን ካየሁኝ። በመኝታ ቤቴ ውስጥ ሆኜ በጸሎት ላይ ነበርኩኝ። በኋላ ላይ ድንገት ማላቀው ማለት መኝታ ቤት ውስጥ ነው ያለሁትኝ፣ ግን ያንን መኝታ ቤት የሚያህል አንድ ኃይል ማለት አካል ነገር ነው ከኋላዬ ሆኖ ይሰማኛል ማለት ነው። እና ዞሬ በመመለከት ጊዜ ያ ከኋላ ያለውን ነገር ለማየት ዞር ስል ያየሁትኝ በርቀት ሆኖ ፓስተር እዛ ቤድሩም ውስጥ ተቀምጦ አየሁት ማለት ነው። በኋላ ላይ ያ ነገር እኔን የሚቃወም የኔን ዴስቲኒ የኔን ፍጻሜ የኔን መሳካት የያዘ ነገር እንደሆነ አስተዋልኩ ማለት ነው። ከዛ በኋላ ነገሩን በእኔ አቅም ተቋቁሜ ላሸንፈው የምችለው ኃይል አልነበረም ማለት ነው። በኋላ ላይ እርዳታ ፍለጋ ወደ ፓስተር ጠጋ ብዬ እንዲረዳኝ ጠየቅኩት ማለት ነው። እሱ ምንም አላለኝም፣ ግን ከውስጡ የሚወጣ ድምጽ ነበረ። ራስህ ሂድና አስወጣ ወይም ደግሞ ራስህ ተቃወመው የሚልን ነገር ተናገረኝ ማለት ነው። በኋላ ላይ ባለኝ መሰረት ሄጄ ከዛ ኃይል ጋር ከዛ አካል ጋር መቃወም ጀመርኩኝ። በኢየሱስ ስም ብቻ የሚል ቃል ነበር የምናገረው እና ያ ግዙፍ የነበረ ነገር እየሟሸሸ ልክ ከፍሪጅ ውስጥ እንደወጣ በረዶ እየሟሸሸ ሜልት ዳውን አድርጎ ሲሄድ አየሁት ማለት ነው። እና ከዚህ ሚኒስትሪ ጋር ከዚህ አገልግሎት ጋር ከዚህ እግዚአብሔር ሰው ጋር ቦንድድ መሆን እንዳለብኝ መጣመር እንዳለብኝ ተረዳሁ ማለት ነው። አጋጣሚው ይሄንን ይመስላል ከሴም ቲቪ ጋር ወይም ደግሞ ከዚህ አገልግሎት ጋር የተጣመርኩበት። ይሄንን አገልግሎት መከታተል ከጀመርኩኝ በኋላ የመጣው የህይወቴ ለውጥ ልክ የአስተምሮቱን አይነት ነው። አመለካከቴን ነው የቀየረው ትምህርቱ። የፓስተር ትምህርት ማለት ይሄንን ትምህርት እየተካፈልን ትምህርቱ ቃልንና መንፈስን በመግለጽ ስለሆነ በህይወታችን ላይ ያለን ማንኛውም አዳጋች ነገር የሚያስወግድ ነው። ጥያቄያችንን እንቆቅልሻችንን ሁሉ የሚያነሳ ነው። ከመንፈሱ ደግሞ ጸጋን የምንካፈል ነውና ይህንን ትምህርት እየተከታተልን ይህንን መንፈሳዊ ጸጋ እየተካፈልን ሰው ህይወቱ አለመለወጥ አይችልም ማለት ነው። ሰው ዝናብ ላይ ቆሞ ሳይበሰብስ እንደመቅረት ማለት ነው። ይህንን ትምህርት ሰምቶ አለመለወጥ ማለትና ከዚህ አገልግሎት ጋር ከተገናኘው በኋላ ይሄ ነው ማለለው ለውጥ በህይወቴ ላይ መጥቷል። ከባህሪ ለውጥ፣ ከአስተሳሰብ ለውጥ፣ ከአመለካከት አደራረግ፣ ለእግዚአብሔር ያለኝ መልከታ፣ ለሰዎች ያለኝ መልከታ፣ ለቤተሰብ ያለኝ መልከታ እንዳለ አጠቃላይ ህይወቴን ፎር ጉድ ለውጦታል። የሃየር ላይፍ ትምህርት በህይወቴ ላይ ይሄ ነው የማይባል ተጽዕኖ አምጥቷል። መልካም የሆነ ተጽዕኖ መጀመሪያ ላይ እንደነገርኳችሁ ያያየሁትኝ ህልም የሃየር ላይፍ ትምህርትን መከታተል በጀመርኩኝ በ3ኛው ሳምንት ላይ ያየሁት ህልም ነው። እና የሃየር ላይፍ ትምህርትን መከታተል ከጀመርኩ በኋላ በህይወቴ ላይ ይሄ ነው የማይባል ለውጥ ወይም ደግሞ መልካም ተጽዕኖ መጥቷል ማለት ነው። ከቃሉ እንደምንረዳው ሃየር ላይፍ ነው የሚለው። ሃየር ላይፍ ማለት አንድን አማኝ ወደ ላቀ የህይወት ምልልስ ማስገባት ወይም ደግሞ ወደዛ የህይወት ደረጃ ላይ ማድረስ እንደመሆኑ መጠን ይህንን የሃየር ላይፍ ትምህርት የሚከታተል የሚማር ሰው ሁሉ ማለት ወደርንም ጠላንም ሳናቀው ህይወታችንን ወደዛ ልህቀት ውስጥ ወደዛ ከፍታ ውስጥ ያስገባዋል ማለት ነው። የህይወት ፐርፐዝ ምንድነው? ለምን ዓላማ ነው የተፈጠርኩት? እኔ ማን ነኝ በእግዚአብሔር ዘንድ? እኔ ስለራሴ ማቀው ዕውቀት አለ፣ አካባቢ ስለኔ የሚያቀው ዕውቀት አለ፣ እግዚአብሔር ደግሞ ስለኔ የሚያቀው ዕውቀት አለ። እና ይህ ሃየር ላይፍ
ይህ የላቀ ህይወት እግዚአብሔር ስለኔ ያወቀውን ዕውቀት የሚገልጥና የሚያብራራ ሆኖ ነው ያገኘሁት ስለዚህ ሃየር ላይፍን መከታተል ከጀመርኩ በኋላ እጅግ በጣም ብዙ የሆነ ለውጥ ይሄ ነው የማይባል ለውጥ እውነት ለመናገር አግኝቻለሁ ማለት ነው የስፒሪት ፊልድ ላይፍ ትምህርትን ተምሬያለሁኝ አሁን እዚህ የምገኘውም ዌስት ቨርጂኒያ ፎሊንግ ዋተርስ ነው ያለነው ግራጁዌሽን ነበረን ማለት ትምህርቱን ተምረን አመት ሙሉ ተከታትለን ያው መጨረሻው ደረጃ ላይ ደረስን ማለት መንፈሳዊ ጉዞ አያልቅም ሁሌ የሚቀጥል ነው ግን በየደረጃው ደግሞ ማይልስቶንስ ምልክቶች ያስቀመጥን እናልፋለንና ያንን ምልክት ለማድረግ ነው እዚህ የመጣ ነው የስፒሪት ፊልድ ትምህርት እሱ ደግሞ በጣም በይዘቱ ጠለቅ ያለ ነው እጅግ በጣም ጠለቅ ያለ መንፈስ ቅዱስን የሚገልጥ ማለት መንፈስ ቅዱስ አይታይም ግን በህይወታችን ግን ተጨባጭ ያደርገዋል የስፒሪት ፊልድ ላይፍ መንፈስ ቅዱስን በህይወታችን ተጨባጭ የጸጋን ስጦታ የእግዚአብሔርን ማንነት to its depths ማለት ነው የእግዚአብሔር ቃል እንደሚናገረው መንፈስ ግን የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ይመረምራል እንደሚል ስለ እግዚአብሔር እንድናቅ በፊት የነበረንን ዕውቀት እንድንሽር አዲስን ዕውቀት እንድናገኝ አድርጎኛል ማለት ነው የስፒሪት ፊልድ ትምህርት ሌላው ስለ ስፒሪት ፊልድ ትምህርት መናገር የምፈልገው ልክ አንዳንድ ሰዎች ወደ ባይብል ስኩል ሄደው ልክ ቴዎሎጂ ትምህርትን እንደሚማሩት ልክ እዛ ሄደው የሚማሩትን በዛ ደረጃ ማለት እችላለሁኝ ኦልሞስት ምናልባት ከዛም በተሻለ ደረጃ ዕውቀትን የሚያስጨብጥ ኢንላይትመንትን የሚሰጥ ብርሃንን የሚሰጥ የእግዚአብሔርን እውነተኛ ዕውቀት የሚያስጨብጥ ሆኖ አግኝቻለሁ ማለት ነው የስፒሪት ፊልድ ትምህርት ሁለት ነገሮችን ነው የሚያደርገው አንደኛ ቃሉን ይገልጥልናል ቃሉን የመግለጥ ቃሉና መንፈሱን የመግለጥን ህይወትን እንድንለማመድ አስችሎናል ማለት ነው ምክንያቱም ትምህርቱ በራሱ መጽሐፍ ቅዱስን ቃሉን የእግዚአብሔርን ቃል የሚገልጥ ነው እንደገና ደግሞ መንፈስንም የሚገልጥ ነው ቃሉንና መንፈሱን ማለት ነው ስለዚህ የእግዚአብሔር ቃል ደግሞ መጽሐፍ ቅዱስ እንደሚለን ቃልህ እውነት ነው ይላል እውነት የሆነ ነገር ሁሉ እንድንቀበል ደግሞ የእግዚአብሔር ቃል ያዘናል ይነግረናል ማለት ነው ሁለተኛው እንደ መስታወት ነው ልክ መስታወት ፊት ስንቆም ራሳችንን መስታወቱ ገልጦ እንደሚያሳየን በመስታወት ውስጥ ራሳችንን እንደምናየው የስፒሪት ፊልድ ትምህርትን ስንማር ህይወታችንን ገልጦ ያሳየናል አመላለሳችንን ዕውቀታችንን ያለንን ነገር ሁሉ ፍንትው አድርጎ ግልጥ አድርጎ ያሳየናል ማለት ነው ስለዚህ ልክ መስታወቱ ፊት ቆመን ለምሳሌ ሸሚዜ ተጣሞ ከሆነ አዛብቼ ቆልፌው ከሆነ እንደማስተካከለው ሁሉ ስፒሪት ፊልድ ላይፍን ስንማር ህይወታችንን ማስተካከል ነው የምንጀምረው ከቃሉ ጋር አላይን ማድረግ ከመንፈስ ቅዱስ ጋር መስማማት መንፈስ ቅዱስን ማክበር እግዚአብሔርን ማምለክ ምንድነው የሚለውን ወደዛ ጥልቅ ወደሆኑ ነገሮች የሚያስገባን ሆኖ አግኝቻለሁ ማለት ነው ይህን አገልግሎት እየተመለከቱ ላሉ ሰዎች የማስተላልፈው መልእክት ያው መቼስ አንድ ነገር ካልበላ ነው እኛ ራሳችን ካልቀመስ ነውና ቴስቲፋይ ካላደረግነው ልናቀው አንችልም በአንደኛ ዮሐንስ ላይ እግዚአብሔር ቃል እንደዚህ ነው የሚለው እናንተ ከኛ ጋር ህብረት እንዲኖራችሁ ይህ ያየነውን የቀመስነውን እጆቻችን የዳሰሱትን እንነግራችኋለን ህይወት ተገለጠ እኛም አይተንማል ይላልና ይሄንን የምንነግራችሁ ደግሞ ከኛ ጋር ህብረት እንዲኖራችሁ ነው ህብረታችን ደግሞ ከአብ ጋር ከልጁ ከወልድና ከመንፈስ ቅዱስ ጋር ነው ይላል እግዚአብሔር ቃልና ይሄንን አገልግሎት እየተመለከቱ ላሉ ሰዎች የማስተላልፈው መልእክት ቢመጡና ራሳቸው ቴስቲፋይ ቢያደርጉት ቢቀምሱት አንድ ነገር 100% ሹር ሆኜ መናገር ምችለው ወይም ደግሞ ምፈልገው ይሄንን ትምህርት ወይም ደግሞ ይሄን አገልግሎት መካፈል መጠቀም ከጀመሩበት ጊዜ ጀምሮ ህይወታቸው እንደሚለወጥ በጣም እርግጠኛ ነኝ ስለዚህ ራቅ ብለው ሩቆ ነው በርቀት ከሆነ ቆመው እየተመለከቱ ያሉት ጠጋ ቢሉ ቢያዩት ራሳቸው ቴስቲፋይ ቢያደርጉትና ቢጠቀሙበት ብዬ መልእክቴን አስተላልፋለሁ አመሰግናለሁ ስሜ ቅጅነሽ አዳሙ ነው ከመጣሁት ከዳላስ ቴክሳስ ነው ከዚህ አገልግሎት ጋር የተገናኘሁት ከ2017 ጀምሮ የፓስተርን አገልግሎት በዩቲዩብ መለከት ነበር በ2018 ወደ ኢትዮጵያ የመሄድ እድል ነበርኝና በሄድኩበት ጊዜ እሁድ ከነሱ ጋር ያምልኮን ጊዜ ካፈል ነበር
ከዛ የእዛ መሆን እንዳለብኝ ከዚህ ህብረት ጋር አብሬ መጣመር እንዳለብኝ ውስጤ ስለተረዳ የፓርትነር ፎርም ይዤ መጣው። ከዛ ጊዜ ጀምሮ ከዚህ አገልግሎት ጋር ተጣምሬ አለሁ። ከዚህ አገልግሎት ጋር ከተገናኘው ጀምሮ በህይወቴ ታላላቅ ለውጥ መጥቷል። በአስተሳሰብ ለውጥ መጥቷል። በእግዚአብሔር ቃል አረዳድ ለውጥ መጥቷል። እንዲሁም ደግሞ በቤተሰብም ለውጥ መጥቷል። ይህንንም ደግሞ ለውጥ እንዲሆን የሆነበት ታላቅ በህይወቴ ታላቅ ነገር የተጫወተው የሃየር ላይፍ ትምህርት ነውና በ2021 ይህንን ሚኒስትሪ ጆይን ካደረኩ በኋላ የሃየር ላይፍ ትምህርት ተጀመረ። ያንን ጆይን አደረኩ። ይህንን ግን ጆይን ሳደርግ ለዘመናት በህይወቴ የነበረ ትልቅ ቋጠሮ ትልቅ ችግር ነበር። ማንም ሊፈታው ያልቻለው እስከዚህ ችግሬ ነው ይህንንም ክላስ ጆይን ያደረኩት እና ያንን ክላስ በምንማር ጊዜ ፓስተር የሚያስተምረን የነበረው ክርስቶስ የሰራልንን እግዚአብሔር ለምን ፈጠረን፣ እግዚአብሔር ለዓላማ እንደፈጠረን እና በክርስቶስ ደግሞ ለአማኞች ያዘጋጀልንን ነበር የሚያስተምረን የነበረው። ስለዚህ ይሄንን ፓስተር የሚያስተምር የነበረው ትልቁ የእግዚአብሔርን ዓላማ ነበረ፣ መሰረቱን ነበር የሚያስተምረንና ትልቅ ፒክቸር ነው እግዚአብሔር ፓስተር ያስቀመጠልን። ስለዚህ ያንን ባየው ጊዜ ያንን በተረዳው ጊዜ ለዘመናት ችግር ብዬ ያስኩት የነበረው ነገር ባዶ አደረገብኝ። ስለዚህ ማየትና ፎከስ ማድረግ ያለብኝ ለትልቁ ለእግዚአብሔር ሐሳብ እንደሆነ ተረዳው። ስለዚህ ያ ችግር በህይወቴ የነበረው ባዶ ሆነ። ከዛ በኋላ የእግዚአብሔር ቃል አሸነፈኝ ማለት ነው እና ሃየር ላይፍ በዚህ በጣም በጣም ትልቅ ሚና ለህይወቴ ተጫውቷል ብዬ አምናለሁ። መሰረትን ትልቁን የክርስትና መሰረትን የተጣለበት ህይወቴ ትምህርት ነው። የስፒሪት ፊልድ ላይፍን ተምሬያለሁ። በጣም የስፒሪት ፊልድ ትምህርት በጣም የሚገርም ነው። ሃየር ላይፍ መሰረትን የተጣለው ዋና የክርስትና መሰረትን የጣለው። ስፒሪት ፊልድ ግን በዚህ በተጣለው መሰረት ላይ የሚገነባ እምነትን የሚጠይቅ እርምጃን የሚጠይቅ ውሳኔን የሚጠይቅ ትምህርት ነው እና ይሄ ትምህርት ደግሞ እግዚአብሔር ከኛ የሚጠብቀውን እግዚአብሔር ለኛ ያዘጋጀልንን ያቀደልንን የተማርንበት እንዲሁ ደግሞ እግዚአብሔር የያዘልንን እና ያዘጋጀልንን ነገር እንዴት መያዝ እንዳለብን ነው የተማርነው እና ክርስትና ጉዞ ስለሆነ እነዚህ ነገሮችን አካሄዱን ነበር የተማርንበትና በጣም ጠቃሚ መሆኑን ጠቃሚ ሆኖ አግኝቼዋለሁ። ይሄንን አገልግሎት እየተከታተለ ላለ ሰው ማስተላልፈው መልእክት ፍጻሜያችን ያማረ እንዲሆን የእግዚአብሔር ቃል ዕውቀት ያስፈልገናል። ስለዚህ ሃየር ላይፍን ስፒሪት ፊልድን ሰው ገብቶ ቢማር በህይወቱ ላይ ታላቅ ለውጥን ያመጣል እና ይህንን እንዲማሩ መተው ጆይን አድርገው ህይወትን ሩቅ ያስኬዳል። የኔ ህይወት አሁን ዞር ብዬ ሳየው ልደርስበት የማልችልበት ርቀት ነው የመጣሁት። ስለዚህ ስፒሪት ፊልድ እና ሃየር ላይፍን ጆይን አድርገው የህይወታቸውን ለውጥ እንዲያዩ እጋብዛለሁ።